ስለ ታናሽ እህትሽ ይኸውልሽ፣ ማንም ሰው የማያውቀው ትልቅ እውነት አለ። ማለት አንተ የምታውቀው እኔ የማላውቀው እውነት? አዎ ትልቅ ነገር ነው፣ ለዛውም በጣም ከባድ ነገር። እሺ ንገረኝ፣ ምንድን ነው? አስፈራኸኝ እኮ። ይኸውልሽ መስዬ፣ እንድፈሪ ሳይሆን ሁሌም ቢሆን እውነታውን ማወቅና እኔም እውነታውን ማሳወቅ ግዴታ ስለሆነብኝ እኔን ከነ ሙሉ ማንነቴ እንድትቀበይኝ ነው የምፈልገው። ስለዚህ ይህንን ትልቅ ሚስጥር ለአንቺ ለውዷ ሚስቴ የምነግርሽ ይሆናል። ሰላም ጤና ይስጥልን ውድ ቤተሰቦች፣ ዛሬ ደግሞ እንደምትመለከቱት በእንግዳ ድራማ ተመልሰን መተናል ማለት ነው። ያው በዛሬ ፓርት እንደምትመለከቱት ቴዲ ለመሲ ያለውን ነገር ፍጥረት አድርጎ የሚነግራት ይመስለናል። ወደ መጨረሻ አካባቢ ነው ፓርት ያለው እና እስከ መጨረሻው ድረስ አብራችሁን ከቆያችሁ ያለውን ነገር በሙሉ እናያለን ማለት ነው። ላይክ እና ሼር ሰብስክራይብ ማድረጋችሁን አትርሱ፣ አበርቱኝ። ሌላ ደግሞ አሪፍ ነገሮችን ይዤ እንድመጣ አዳዲስ ነገሮችን አዳዲስ ስራዎችን ይዤ እንድመጣ ላይክ ሼር ሰብስክራይብ በማድረግ አበርቱኝ። ያው እንደምታዩት መሲ በቃ ቤት ውስጥ ምንም ነገር እየተመቻችሁ እሷንም ቤተሰቦቿንም እየተመቻችሁ ስላልሆነ ቴዲን አግብታ ውጭ ወጥታ እየተማረች እየሰራች ቤተሰቧን ማስተዳደርን መርጣለች። ለዚህ ይህንም ደግሞ ለቴዲ ነግረዋለች ማለት ነው። ግን ቴዲ እኔ እዚህ ጋር እንቋል፣ ምክንያቱም ከዚህ በፊት የነበረውን ነገር ሙሉ በሙሉ ነግሯት ይቅርታ ጠይቋት ይቅርታ ባብሎ በአማረና በደመቀ በመተማመን ስሜት አብሮ እንዲኖር ነው የፈለገውና በጣም ደስ የሚል ነገር። እንግዲህ ወንድሜ ደግሞ ምንም አላውቅም አልኩ እኮ። ግን ማወቅ አለብሽ እሺ። እናትሽ ናት። ይሄ እናትሽ ያንተስ እናት አይደለች እንዴ? ምን ማለት ነው? እንግዲህ ሌላ ነገር ውስጥ አትግቢ እሺ። ስማኝ እና ሂድ። እኔ ስለሷ ምን ነገር አላውቅም። ለምን ስለሷስ ነገር አትሰማኝም? ሰማሁሽ። ቤተሰቦች ያው እንግዲህ ሄለን ወርቁ ጠፋ ብላ እሪ ካለች በኋላ ከቤት ወጥታለች። የት እንደሄደች እስካሁን ሳድስ የታወቀ ነገር የለም። ቤሉል እንደምታዩት እያፈላለጋት ነው። ማንንም ጠይቆ አለች አይቻታለሁ እዚህ ቦታ ሄዳለች የሚላ ሰው አላገኘም። ለዛም ደግሞ በብስጭት ውስጥ ሆኖ ኤልሹንም ጠይቋት ነበር። ኤልሹም እንደምታያት እንግዲህ ተገናኝታል። ወዴት? ወደዚህ ወደዚህ ወዴት? ወደዚህ ማለት ወዴት መሰለ? ወደዚህ ማለት ወደ ሱቅ ነው። እኔ ላኪ፣ እኔ ደርሼ አመጣልሻለሁ። የት ነው ደርሰህ የምትመለሰው? አንቺ እዚህ ስራ ስሪ፣ እኔ ደርሼ እመለሳለሁ። ደግሞ ከአንቺ ነው ይቀላለሁ። አረ በጭራሽ እንደዛማ አይሆንም። እኔ ራሴ ሄዳለሁ። ምንድን ነው ከመውጣቱ ነው እንዴ ችግርሽ? ደግሞ ያቺ እህትሽ የት ናት? አረ ጉዴ! የምን እህትሽ ነው? እህታችን በል እንጂ መኩ። ቆይ የምር እሷ እንዳደረገችው አምናሃል? አሳመንኩ ማለት ነው? ቆይ ተንኮል ቢሆንስ በምን ታውቃለህ? እኔ ነኝ እጅ ከፍንጅ ያዝኳት። እሱን ባትረሺው ጥሩ ነው እኮ። ቢሆንም የሆነ ሰው ከቶባት ነው እንጂ እሷ እንደዚህ አላደረገችም። ቆይ አንተ ራስህ ስታውቃት ነው እንደዚህ የምታደርግ አይነት ልጅ ናት? የማውቃት ይመስለኝ ነበር፣ ግን አሁን አላውቃትም። እዚህ ከተማ ከመጣች በኋላ በቃ ነገረ ስራዋ ሁሉ ጥፋት ሆኗል። በምን ቀን መጣን እንድል ነው ያደረገችኝ። መኩ እውነቱን ስታውቅ ግን የሚቆጭህ ነው የሚሆነው። እኔ እርግጠኛ ነኝ እሷ እንዳላደረገችው። ደግሞ አንተ ራሱ የሄለን ስራ ጠፍተው ነው። ባለፈው እኔን ሰረቅሽ ብላኝ አይደል እንዴ? ስላልተገኘብኝ ነው እንጂ እጅህን ግን እሷ ላይ ማንሳት ገርሞኛል። ባትሰርቅ እንኳን እስከ ዛሬ ድረስ ላጠፋችው ጥፋት መቀጣት ነበረባት። ቆይ አንተ ምን ቤት ነው የምትቀጣት? ህፃን ልጅ መሰለችህ እንዴ? እንኳን እሷ አንቺን ብታጠፊ አይንሽን ነው ማጠፋው። እሺ የእኛም ባገነን። ይልቅ ጅናትሽን ቶሎ ቤጥሪያት። Subscribe. ቤተሰብን እንግዲህ እንደምትመለከቱት እዚህ ጋር መሲ ሹልክ ብላ ልትወጣ ሸርጣት ብላ ስትወርድ ከታች ወንድሟ ጋር ብላ አግኝተዋለች እና በጣም ደንግጣ ምንም እንትን ለማለት ለማስመሰል ሞክራ ነበረ። እሱም ትንሽ ግትር ነገር ነው፣ ታግሏታል። ቢሆንም ግን አሳምናው እንደምትወጣ ተስፋ አደርጋለሁ። ፈጣሪ እንዴት ብዬ ልውጣ? ወንድሜ ለምን ከዚህ ጋር አይነሳም? ቆይ እኔ የምለው ለምን ሄደ ቤሉልን አታወራውም? ማታ እንደዛ ስትጫጫሁ ለቤተሰቡም ለጎረቤትም በጣም ይጨንቅ ነበር። በጣም ያናደድከው ይመስለኛል። እሱ ደግሞ እንደዚህ የከረረ ነገር ቤተሰብ ውስጥ አይወድም። ንዴት ላይ ስለነበርኩ ነው። ከዚያ ውጭ ምንም ማድረግ አልችልም ነበር። እንደውም ኑኑ የተረፈችው እሱ በመሀላችን ስለገባ ነው። ቢሆንም ጥሩ አልሰራህም ወንድሜ። በዚህ ነገር ግን ትንሽ ቆይተ የምትጸጸትበት ይሆናል። አይምሰልሽ። የሚጸጽተኝ እንደፈለገች እንድትሆን ዝም ብዬ ብተዋት ነው። አይኔ እያየ ቀስ ቀስ እያለች እየተበላሸች ነው። እሺ በቃ ጥሩ ነው፣ ጥሩ አደረክ። ደረቅ ቆይ ምንም ስትል ነገር አሰማም አይደል? አንቺም አታድርቂ፣ ይበቃሻል። መጣው በቃ ከላይ ደርሼ እመለሳለሁ። እሺ ጥሩ አደረክ። ሂድ። መሲ መውጫ ሰበብ አግኝታለች። ቀስ ብላ ወንድሟን ቤሉልን ይቅርታ እንዲጠይቅ አባብላና አስማምታ እሱ ወደ ላይ እሱ ይቅርታ ሊጠይቅ ሲሄድ እሷ ደግሞ ሹልክ ብላ ከቤት ወጥታ ነበረ። ዳሩ ግን ምን ያደርጋል ያቺ እስስት የሆነች ተከትላት ሄዳ ቪዲዮ ቀርጻ ብዙ ነገሮችን ለማበላሸት ያው እልህ ተያይዟል። ሁሉም በየፊናው በምን በኩል ማንን ለጉዳ በምን በኩል ማንን ላጥቃ የሚል ላይ ስለሆነ ያሉት በጣም ከባድ ነው። ውስጡ ላይ
ምንም ነገር ሊኖረውም ላይኖረውም ይችላል። ግን በቃ ለእኔ በአንተ እጅ መነካቱና በአንተ እጅ መያዙ ብቻ በቂ። ቤተሰብ እንደምትመለከቱት እንግዲህ ቤሉል የአባቱን ማስታወሻ በማግኘቱ በጣም ተደስቶ ውስጡ ምንም ባይኖር እንኳን ባዶ ወረቀቱን እንኳን ደብተሩ እንኳን ብቻውን ቢሆን በጣም ደስተኛ እንደሆነና የአባቱን ማስታወሻ ደብተር በሱ እጅ የተነካ ደብተር በማግኘቱ በጣም ደስተኛ እንደሆነ ለራሱ እየነገረው ነበረ። ግን በመጨረሻ ላይ ምን ይፈጠራል፣ ደብተር ውስጥ ምን ያገኛል፣ ምን ይካሄዳል የሚለውን አሁን እናያለን። እንዴት አደርክ? ማን ፈልገ ነው? የቤቱን ባለቤት ወይዘሮ ሄለንን ፈልጌ ነው የመጣሁት። አስቸኳይ ጉዳይ አለብኝ፣ ትጠሪልኛለሽ? አረ እንዴት ሆኖ ነው ከሷ ጋር አስቸኳይ ጉዳይ የሚኖር? መቼም የልጅት እንጂ እሷ ጓደኛ አትሆን ነገር። ዝም ብለሽ ያልኩሽን ብታደርጊ አይሻልም? ሌላ ማብራሪያ እኮ አያስፈልግም። ጥሩ እሺ፣ ጠርቻት ልምጣ። አንቺ ባመጪም ችግር የለውም። እኔ የፈለግኩት እሷ ነው። አረ ዲያ ክብረ ቢስ ምን ይላል ይሄ? ቤተሰብ እንደምትመለከቱት ጆ እዚህ ቤት ሲመጣ ልክ የአባቱ ቤት የገባ ይመስል እዚች ሶፋ ላይ ቦታውን እንኳን አይቀይርም። እዚች ቦታ ላይ ሁሉ ጊዜ እግሩን አንድ አይነት አቀማመጥ የሚቀመጠው ነገር እኔም በጣም ያስገርመኛል ማለት ነው። ለቤተሰቡም ለምንም ክብር የለው ማለት ነው። ያው በስተመጨረሻም እንግዲህ አይንዬ ጋር ነበር የቀረው። ከአይንዬ ጋር ነበረ እንካ ሰላምታ ያልተባባለው። አይንዬን አግኝቷታል። ከሷም ጋር እንግዲህ በስርዓት ብታናግረው እሱ ግን ስርዓት አልባ ስለሆነ በስርዓት ሊያናግራት አልፈለገም። እንደዚህ አመነጫጭቆና ደስ በማይል ሁኔታ ለትልቅ ሰው በማይገባ መልኩ አንዬን አናግሯት፣ ያው እሷም ደግሞ ተናዳና ተቆጥታ ሄዳለች ማለት ነው። የነበረው አብረን እንኑር ያልከውን ነው። ምን የምርሽ ነው መሲ? ወሰንሽ? አብረሽን ለመኖር አሰብሽበት? ከኔ ጋር አብረን ልንኖር? አዎ ወስኛለሁ። ያው እንደምትመለከቱት መሲና ቴዲ በጣም ደስ ብሎት የምስራቹን አብስራው ነበረ። ዋጋለው ያው እንደምታያት ኤልፉ ከኋላ ቆማ የሚያወሩትን ሁሉ ቀርጻለች። ይህንን እናትየው አየች ማለት ደግሞ በጣም ኃይለኛ ነገር እንደሚፈጠር ግልጽ ነው። ቢሆንም ግን ማንም ሰው ሊያደርገው የሚገባ ነገር ስለሆነ ያው ምንም ሊገርም አሁንም እኮ ቢሆን ከአንቺ ጋር ጥሩ አጀማመር ነው ያለን። አትሳሳት ወንድሜ፣ ምንም የጀመርነው ነገር የለም። አንተ መስሎ ነው። ምንም ነገር አልጀመርንም። ሲጀመር አንጀምርም። ደግሞ ጊዜን ስላባከንኩበት በጣም ይቅርታ። ግን በጣም ታስጠላኛለህ። አንተን የቀረብኩ ለኤልሹ ስል ነው። እና ከአንተ ጋር የነበርኩት ለኤልሹ ስል ነው እያልሽኝ ነው? አዎ በደንብ በሚገባው። ምንድነው? ቆይ ምን ልታደርግ ነው? ምን መሰለሽ፣ አንቺን እንደዚህ መንፋት ነበር። ጆ ልቀቀኝ! አንተ ልቀቀኝ! ምን ያደረግክ ነው? አብደሃል እንዴ? ልቀቀኝ! አንቺ ተንኮለኛ እባብ፣ ለምንድን ነው የማትተኝ?